ሰላም እንዴት ናችሁ የድንቅነሽ አፍሪካ ቤተሰቦች? በቅድሚያ ለመላው ክርስቲያኖች እምነት ተከታዮች በሙሉ እንኳን ለዳግማዊ ትንሣኤ በሰላም አደረሳችሁ ማለት እንፈልጋለን። በዛሬው ዝግጅታችን በዓለም ላይ የሚገኙ 10 በጣም ውብ የኦርቶዶክስ ገዳማትን እናስቃኛችሁ ይሆናል። እንደተለመደው የድንቅነሽ አፍሪካ ዩቲዩብ ቻናላችንን ሰብስክራይብ ማድረግዎን አይዘንጉ። ሐሳብ አስተያየት በላይክ እና በኮሜንት ይግለጹልን። አመሰግናለን። አንደኛ የኪየቭ ላቫራ ዋሻዎች ዩክሬን። የኪየቭ ላቫራ ዋሻዎች የሩሲያ ኦርቶዶክስ ቤተክርስቲያን መገኛ ነው። ኪየቭ በአሁኑ ሰዓት ዩክሬን ውስጥ የምትገኝ ይሁን እንጂ በታላቋ ሶቪየት ህብረት ጊዜ ዩክሬን አንደኛው የራሺያ ክፍል መሆኑን ልብ ይላል። ገዳሙ በ22 ሄክታር መሬት ላይ በዲምፐር ወንዝ ዳርቻ በኪየቭ ውስጥ ይገኛል። በሩሲያ የመጀመሪያ ደረጃ ዜና መዋዕል መሰረት በሩሲያ ውስጥ የመጀመሪያው ገዳማዊ መኖሪያ ነበር። መሰረቱም እንደ ሩሲያ የመጀመሪያ ደረጃ ዜና መዋዕል የወደፊቱ የኪየቭ ሜትሮፖሊታን የህግና የጸጋ ስብከት ደራሲው ሄላሪዮን ነበሩ። በኋላ ላይ በዲምፐር ባንክ የሚገኘው ዋሻ እንደ አውሮፓውያን አቆጣጠር በ1051 በተከበረው አንቶኒ ተይዞ ተስፋፍቷል። የገዳሙ ዋሻዎች ላይ የመጀመሪያው ከመሬት በላይ ያለው ህንጻ በተከበረው ቴዎድሮስ ተተኪና ደቀ መዝሙር ስር ነበር የታነጸው። ላቮራ በምስራቅ አውሮፓ ከሚገኙ የኦርቶዶክስ ግንባር ቀደም ማዕከላት አንዱ ነው ተብሎ ይታሰባል። በርካታ የሥነ ህንጻ ሐውልቶችን ያካትታል። የቅርብና የሩቅ ዋሻዎቹ ስብስቦች እና የጸሎት ቤቶች ግድግዳዎች አብያተ ክርስቲያንና የደወል ማማዎቹ የገዳሙ ዋነኛ መገለጫ ሆነው ይታያሉ። ሁለተኛ የሪላ ገዳም ቡልጋሪያ። የሪላ ገዳም በቡልጋሪያ ኮስቲንዲዋ ክልል ውስጥ ከፓስትራ መንደር ብዙም ሳይርቅ ከዋናው ከተማው በስተደቡብ 120 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በ8800 ሜትር ስኩዌር ስፋትን ይሸፍናል። የስትራፔጂያል ሜንስ ገዳም በ10ኛው ክፍለ ዘመን በሪላ ወንዝ ላይኛው ጫፍ ላይ በተከበረው ዮሐንስ ሪላ የተመሰረተ ሲሆን በቡልጋሪያ ውስጥም ትልቁ ነው ተብሎ ይታሰባል። ገዳሙ የቡልጋሪያ በጣም አስፈላጊ ከሆኑት የባህል ሐውልቶች እንደ አንዱ ነው የሚቆጠረው። እናም ቡልጋሪያ የቱርክን ወረራ በመቃወም እንዲሁም በ18ኛው እና በ19ኛው ክፍለ ዘመን የብሔራዊ መነቃቃት ምልክት ሆኖ አገልግሏል። የገዳሙ ዘመናዊ አቀማመጥ እንደሆነ የሚነገረው በ19ኛው ክፍለ ዘመን ነበር። ገዳሙ የሪላ ዮሐንስ ንዋያተ ቅድሳናት የቡልጋሪያ ኦርቶዶክስ ቤተክርስቲያን ውስጥ ከሶስቱ በጣም የተከበሩ ኦዳዎች አንዱ ሲሆን 32 አራት ማዕዘን ቅርጽ ያላቸው ንዋያተ ቅድሳትም አሉት። በገዳሙ ውስጥ የሚገኙ እጅግ ውብ የሆኑት የገዳሙ የደወል ግንብ ቤተ መጻሕፍትና የገዳሙ ሙዚየም ይገኙበታል። ሶስተኛ የቅዱስ ሴራፊም ዲቬዥቮ ገዳም ሩሲያ። በቅድስት ሥላሴ ስም የሚገኘው ይህ የሴቶች ገዳም በ18ኛው ክፍለ ዘመን ሁለተኛ አጋማሽ ላይ በቀድሞ የራዚያን መሬት ባለቤት አጋፊያ ሲሚዮኖቪና ሚግሎኖቪያ በቅዱሳን ዘንድ የተከበሩ የዲቮቮ አሌክሳንድራ ተብሎ ተመሰረተ። በኒዚሆሎ ጎልድ ክልል የሚገኘው የዲቬቮ ገዳም የተገነባው በጣም በተከበረው የሩሲያ ቅዱሳን በሆነው የሳሮፍ ሴራፊም ንቁ እርዳታ ነው እዚህ የደረሰው። ገዳሙ በቅዱሱ ለተቋቋሙ ቅዱስ ቴዎቶኮስ ካናቭካቦይ ባለ 3 ደረጃ የደወል ግንብና ሁለት የሚያማምሩ ካቴድራሎች የማስታወቂያና የቅድስት ሥላሴ ቅርሶች ባለቤት ባሉበት ነበር። በኒዚቮር ክልል የሚገኘው የዲቪቮ ገዳም የተገነባው በጣም የተከበረው የሩሲያው የሳሮቭ ሴራፊም ንቁ እርዳታ ነው እዚህ የደረሰው። አራተኛ የቅድስት ሥላሴ ሰርጊዮ ላቭሮ ሩሲያ ገዳም። የኪየቭ ዋሻዎች ላቫራ በሩሲያ ውስጥ ለኦርቶዶክስ ምስረታ ካገለገሉ ከዚያም ውስጥ ቅድስት ሥላሴ ሲሆን በሞንጎላውያን ጭፍሮች በሀገሪቱ ላይ ከደረሰው አስከፊ ውድመት በኋላ ሰርጊዮ ላቭራ በ14ኛው ክፍለ ዘመን የተሐድሶ ምሽግ እንደነበር ይነገራል። ገዳሙ የተገነባው እንደ አውሮፓውያን አቆጣጠር በ1737 ከሞስኮ ብዙም ሳይርቅ በራዶኒስ ደን ውስጥ በሚገኘው ካንቹራ ወንዝ ላይ ሲሆን ግለሰቡም በተከበረው የራዶኒስ ሰርጊየስ ነው።
በኋላም ሰርጊዮቭ ፖላንድ በተባለው ገዳም ዙሪያ እንደ ትልቅ ከተማ የተመሰረተ ነበር እና በአካባቢው ያለው ይህ የወንዶች ገዳም በሩሲያ ኦርቶዶክስ ቤተክርስቲያን ውስጥ ትልቁ ነው። የአውሮፓውያን አቆጣጠር ሐምሌ 8 ቀን 1742 በኤልዛቤት ፔትሮቭና ንጉሠ ነገሥት ድንጋጌ መሰረት ገዳሙ የላቫ ደረጃና ማዕረግ ተሰጥቶታል። ላቫራ በተለምዶ የምስራቅ ኦርቶዶክስ ወግ ውስጥ ትልቅና አስፈላጊ ገዳምን ያመለክታል። እንዲሁም ሄርመቶች የኖሩባቸው የነበሩ ለሌሎች ወይም ዋሻዎች ስብስብ ማዕከላዊ ቤተክርስቲያን ሊያመለክት ይችላል። ገዳሙ በርካታ ቤተክርስቲያን ባሏቸው በሚያማምሩ ግንቦች የተከበበ ነው። በገዳሙ ግድግዶችና ህንጻዎች ውስጥ የሞስኮ ኦርቶዶክስ መንፈሳዊ አካዳሚና ሴሚናር ይገኛል። ነገር ግን የህንጻው ስብስብ ዋና ጌጣጌጦች የዶርሜሽን ካቴድራል፣ ባለብዙ ደረጃ የገዳም ደወል ግንብ፣ የቅድስት ሥላሴ ካቴድራል፣ የተከበሩ ሰርጊዮስና የራዶኒዝኒኮስ ቅርሶች የሚቀበጡበት መሆኑ አያጠራጥርም። አምስተኛ ውስብስቡ የሜቴዎራ ገዳም ግሪክ። ሜቴዎራ እንደሚታየው አንድ ገዳም እንኳን አይደለም። በሰሜን ግሪክ ላካትሪካ ከተማ ቅርብና ከትሪካላ ከተማ በስተሰሜን ምዕራብ 21 ኪሎ ሜትር ርቀት ላይ የሚገኘው የገዳማት ውስብስብ ነው። ሜትሮፖሊያ የሚለው ስም በአየር ላይ ታግዷል፣ አየር ላይ ቀርቷል የሚልን ትርጓሜ ይዛል። የብራዘርስ ህንጻዎችና ቤተ መቅደሶች የተገነቡት በቴሴሊ ከፍተኛ የማይበገር ቋጥኞች አናት ላይ ሲሆን ይህም ጂኦሎጂካል ክስተት በመባል ይታወቃል። ከረጅም ጊዜ በፊት በተፈጠሩ ቋጥኞች እስከ 400 ሜትር ከፍታ ይደርሳሉ። በአንድ ወቅት ከ20 በላይ ገዳማት በከፍታዎቻቸው ላይ ተቀምጠዋል። አብዛኛውን በ14ኛው ክፍለ ዘመን የተገነቡ ሲሆን የመጀመሪያዎቹ ገዳማት የ10ኛው ክፍለ ዘመን ውጤት ናቸው። በ15ኛው ክፍለ ዘመን ገዳማቱ ከባዛንታይን ግዛት የመጨረሻ ውድቀት ጋር በተያያዙ ውዥንብር ውስጥ ወድቀው ነበር። ግን ዛሬ 6 ንቁ ገዳማቶች አሉ። 4 የወንድና 2 የሴት ይቀራሉ። እነሱም ትራንስፊግሬሽን ሩሳኑ ወይም አርሳኑ፣ ሴንት ቫርላም፣ ሴንት ኒኮላስ አና ጳውሎስ፣ ቅዱስ እስጢፋኖስ እና ቅድስት ሥላሴ። እስከ 20ኛው መቶ ክፍለ ዘመን 20ዎቹ ዓመታት ድረስ የድንጋይ መንገዶች ተዘርግተው ወደ ገዳማቱ የሚወጡበት መንገድ ሲዘረጋ መነኮሳትና እንግዶች ወደ ገዳማቱ የሚደርሱበት በእንጨት በተሰሩ ደረጃዎች ነበረ። ስድስተኛ አዲሱ ኢየሩሳሌም ገዳም ሩሲያ። በሞስኮ ክልል ውስጥ በአይስቲራ ከተማ የሚገኘው የትንሳኤ አዲሲቱ ኢየሩሳሌም የወንዶች ገዳም ሲሆን ገዳሙ የተመሰረተው በፓትሪያርክ ኒኮን እንደ አውሮፓውያን አቆጣጠር በ1656 ነው። መጀመሪያ ላይ የተጸነሰው በቅድስት ሀገር ቅድስና ወደ ሩሲያ ለመምጣት በሚደረገው ጥረት ነው። ይህም ሁሉ ጊዜ የመጀመሪያና ከሌሎች የሩሲያ ገዳማት የሚለይ ያደርጋል። የወደፊቱን ገዳም አካባቢ መልሶ የማልማት ስራ ተካሂዶ የነበረ ሲሆን የዮርዳኖስ ገዳም ቦታ ተብሎ የተሰየመው በኢስትራ ወንዝ ዳርቻ ላይ ያለው ጫካ ተቆርጦ ገዳሙ የተተከለበት ኮረብታ ተሞልቶ ተመሸገ። ቦታው ጽዮን በመባል ይታወቃል። ከወንጌልም ጽሑፎች የተወሰዱት የቀድሞዎቹ ስያሜዎች ወደ አዲሶቹ ተለውጠዋል። ከጽዮን በስተምስራቅ የወይራ ተራራ ድንጋይ የወይራ ጸሎትን ጋር በሰሜን ኖርዝ ማንት ታቦር በኢስትራ ወንዝ ዳርቻ ላይ 2 አብያተ ክርስቲያናት ኦፍ ቲዮፋኒ እና የቅዱስ ጴጥሮስና ጳውሎስ ይገኙበታል። በተጨማሪም በአቅራቢያ የሚገኘው ትንሹ የቢታንያ የሴቶች ገዳም ተመሰረተ። አንዳንድ ሕንጻዎች ኢየሩሳሌም መዋቅሮች ውቅር ያስመስላሉ። ለምሳሌ የትንሳኤ ካቴድራል ከ1656 እስከ 1685 እንደ አውሮፓውያን አቆጣጠር የተፈጠረው ቤተክርስቲያን ምስልና አምሳያ ነው። ሰባተኛ የቅዱስ ዶርሜሽን ፓቻፕላቫራ ዩክሬን። በምዕራብ ዩክሬን የሚገኘው ይህ ትልቁ የኦርቶዶክስ ገዳም እንደ ትውፊት እንደ አውሮፓውያን አቆጣጠር በ1240 የታታርን ወረራ ሸሽተው በኪየቭ ዋሻ ላቫራ ለመነኮሳት የተመሰረተ ነው። ምንም እንኳን ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1527 የተመዘገበ ቢሆንም የገዳሙ አበባን ኢግመን ጆን ዘሌዛ ከ1550 እስከ 1651 በ17ኛው ክፍለ ዘመን አጋማሽ ላይ በቻው የተከበረው ኢዮብ ክልል ውስጥ ከተደረጉት እንቅስቃሴዎች ጋር ተያይዞ
የመጣ እንደሆነ ይነገራል። እንደ አውሮፓውያን አቆጣጠር በ1713 እስከ 1831 የፓቾፍ ገዳም በግሪክ ካቶሊኮች ሲያዝ ታዲያ በዚህ ውስጥ እንደ አውሮፓውያን አቆጣጠር በ1830 እስከ 1831 የፖላንድ አመጽ ከተገታ በኋላ በንጉስ ኒኮላይ ውሳኔ ወደ ኦርቶዶክስ ገዳምነት ተመልሷል። የገዳሙ እጅግ የተከበሩ የቅዱሳን ሀብቶች ተአምራዊ የሻማን ኦዶ የተከበረው ኢዮብ የቻፕማዮን አፕሎቺስ ቅርሶች ናቸው በስሩ የሚገኙት። ስምንተኛ የኢትዮጵያው ደብረ ዳሞ ገዳም። የኢትዮጵያው ደብረ ዳሞ ገዳም በ5ኛው መቶ ክፍለ ዘመን የተመሰረተ የመጀመሪያው ገዳም ሲሆን ጥንታዊ ገዳምነቱ የታወቀና የተመሰከረለት ይህ ገዳም መወጣጫው ከሌዘር የተሰራ ገመድ መሆኑ ደግሞ እጅግ በጣም አስደማሚነቱን ታሪካዊነቱን ያስታውቃል። በኢትዮጵያ ክልል በሰሜን ትግራይ የሚገኘው ይህ ገዳም ዓለምን ጉድ ያስባሉ ብዙ ታሪካዊ መጻሕፍቶችን ጥንታዊ የቤተክርስቲያን መጻሕፍቶችን የያዘ መሆኑ ይነገረለታል። 9 ሮያል ላቫራ ሰርቢያ። ሰርቢያውያን በታሪካቸው ራሽካ አካባቢ የሚገኘውን የዚካ ኦርቶዶክስ ገዳም ብለው ይጠሩታል። ሮያል ላቫራ ምክንያቱም የመጀመሪያው የሰርቢያው ንጉስ ሴዛር ስቴፈን ዘ ፈርስት ክራውንድ ኒማንጃ ዘውድ የተደረገው እንደ አውሮፓውያን አቆጣጠር በ1221 ነበር። የሚገርመው ዘውዱ በወንድሙ የመጀመሪያው የሰርቢያ ሊቀ ጳጳስ ሳሻ በላዩ ላይ ተቀመጠ። ገዳሙ የተመሰረተው በ13ኛው ክፍለ ዘመን መጀመሪያ ላይ በወደፊቱ ንጉስ ሲሆን እንደ አውሮፓውያን አቆጣጠር በ1219 የጌታ እርገት ገዳም ካቴድራል በተለይ በልዩነት በተጋበዙ የባዛንታይን ሊቃውንት ተስሏል። በገዳሙ እርገት ካቴድራል ሴቬር ሃውስ የ19 የሰርቢያ ገዢዎች የንግስና ቦታ ሲሆን የመጨረሻው በ20ኛው ክፍለ ዘመን መጀመሪያ ላይ ተከበረ እና የሰርቢያ የመጀመሪያው ተዋረዶች ዙፋን ያዘ። ስለዚህ ሁሉ ጊዜም በምርጥ ጌጣጌጦች ያጌጠና በዓለማዊና በመንፈሳዊ ገዢዎች ለገዳሙ የተሰጡ ብዙ መንፈሳዊ ሀብቶች ነበሩበት። በቱርክ ወረራ ጊዜ የገዳሙ ንዋያተ ቅድሳናት መዘረፋቸው ይነገራል። የገዳሙ እድሳት የተጀመረው እንደ አውሮፓውያን አቆጣጠር በ1555 በኦዚስ ጳጳስ ዮአኒከስ ኒኮቾቪች በኦዚስ ኮርሺቫች ጥረት ሲሆን በ20ኛው ክፍለ ዘመን በንጉስ አሌክሳንደር ካራዶሪቺቪች ስር መጠነ ሰፊ እድሳት ተደርጎለታል። 10ኛ የመጨረሻው ገዳም ኒሎ ስቶሎቤንሲካ ፑስቲን ሩሲያ። ኒሎ ስቶሎቤንሲያ ፑስቲን ውብ ሆኖ ቦታ ስቶሎቤንሲኒ ደሴት እና በከፊል በስቶሎቤንሲያ ባህረ ገብ መሬት ላይ ኮስተሽተንክስ ከተማ በስተሰሜን በሊጌጌር ሃይቅ 10 ኪሎ ሜትር ርቀት ላይ የሚገኝ የሩሲያ የወንዶች ገዳም ነው። በስቶሎቤኒ ደሴት ላይ ገዳሙን የመመስረት ነገር የተከበረው ኒል ስቶሎቤንስኪ እንደ አውሮፓውያን አቆጣጠር በ1528 እዚህ ዋሻ የተቆፈረ ሰው የተከበሩ ኒል ሄርሜትስ የጸሎት ሰዎች ሲሞቱ የመቃብሩ አጠገብ መኖር ጀመሩ እና እሱም ከጊዜ በኋላ ገዳሙን ተቀላቀለ። ከአብዮቱ በፊት ገዳሙ በሩሲያ ውስጥ በጣም የተከበረ ነበር። በሺዎች የሚቆጠሩ ሰዎች በየዓመቱ ወደዚህ ይጓዙ ነበር። በ18ኛው ክፍለ ዘመን በገዳሙ ውስጥ መስቀሎች ለማምረት በወቅቱ ትልቅ አውደ ጥናት ይሰራ ነበር። በ20ኛው ክፍለ ዘመን መጀመሪያ ላይ የመነኮሳት ቁጥር 1000 አካባቢ ደርሶ እንደነበር ይነገራል። አርፎ ተርፎም በገዳሙ ግዛት ውስጥ የራሳቸው ሆስፒታል ነበራቸው። ገዳሙ በሶቪየት ግዛት ዘመን ክፉኛ ተሰቃይቷል። ብዙ ህንጻዎች ወድመዋል፣ መቅደሶች ረክሷል። ነገር ግን እንደ አውሮፓውያን አቆጣጠር በ1990 የኒሎ ስቶሎቤንስኪያ ፑስቲን ውስብስብ ወደ ሆነው ሩሲያ ኦርቶዶክስ ቤተክርስቲያን ተመለሰ። እናም በእንደ አውሮፓውያን አቆጣጠር በ1995 የተከበረው ኒል ቅርሶቹም ወደ ገዳሙ ተመለሱ። የገዳማት ህንጻዎች ስብስብ በዋና ሐዋርያት ጴጥሮስና ጳውሎስ ስም የተከበሩ ኒል በቅዱሳን ስም የሚገኝ ሆስፒታል ቤተክርስቲያን በቅዱስ ዮሐንስ ገዳ ቀዳሚ ስምና በድንግል ማርያም ቤተክርስቲያን ይገኙበታል። በገዳሙ መስራች ዋሻ ቦታ ላይ የተገነባና ከዋናው ገዳም ግቢ ትንሽ ለየት ያለ የመስቀል ከፍታ ያለው ቀላልና የሚያምር ቤተክርስቲያን ኒሎ ስቶሎቤንስኪያ ፑስቲን ሩሲያ።
ለዛሬ አዘጋጅንላችሁ በዓለም ላይ 10 በጣም ውብ እና ታሪካዊ የኦርቶዶክስ ገዳማትን ይህን ይመስሉ ነበር። ድንቅነሽ አፍሪካ ዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ፕሮግራማችን በሰላም ያገናኘን። መልካም ጊዜ